ልትኖር ነው ከኔ ጋራ ሰውም ስለሌለኝ የት እኔ መወሰን እችላለሁኝ አልኩኝ። ማለት ጋሽ ሳይቅ ነው የመጣሽው እዚህ? አይሚ እንግዲህ ውድና የተከበራችሁ ቤተሰቦቼ እንደምን ቆያችሁኝ? እግዚአብሔር ከፊት ይጠብቃችሁ። ያሳዎቹ ደግሞ እግዚአብሔር ያሳካላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንዲሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ያብቃችሁ። እስቲ ኮሜንት ላይ የገባችሁ አሜን በሉኝ። ቪዲዮን ከመጀመራችሁ በፊት የሀይሚና የብሩኬ አድናቂ ነኝ አፍቃሪ ነኝ የምትሉ በአጠቃላይ ቪዲዮ ላይክ ማድረግ ነው የረሳ። ወደ ቪዲዮ እኔ ጋር መታለች። አንቺም ተቀብለሽኛል። አዎ እነ ብሩኬና ሀይሚ ጠፍተውብን ነበር፣ ናፍቀውን ነበር። ዛሬ በአዲስ ፕራንክ አይሚያችን መታለች። ብሩኬን ለማስጨነቅ መታለች። ከሙሼ ጋር ነች። እስቲ ወደ ቪዲዮ ቀበልሻለሁ። አባትሽ ካልተቆጣ ደስ ነው የሚለኝ። ደስ ይልሻል። ባይዘዌ ግን የሙሼና የቅመማችን የሀይሚያችን መቀራረብ ደስ አይልም? ባይዘዌ በቃ አላቅም። እኔ ባይዘዌ ሙሼ ደስ የምትል እናት ነች። ለሁለቱም ነው እኮ እንደ እናት ናቸው። በቃ እንደ እኔ አላቅም። እኔ እንጃ። እስቲ ስለ ሙሼ ይጨብጨብላችሁ ጋይስ። እኔም ደስ ነው የሚለኝ። ምን እንዳስነካዋል አስባችሁታል? ብሩኬም እንደሚል አስቡት እስቲ ቤተሰቦቼ። ባይዘዌ ብሩኬ አይሚን አቶ መኖር አይችልም። ለአንድ ሰከንድ መቆየት አይችልም። ኢቭን ከአይኑ ስትሰወርበት እንጃ በቃ ምን እንደሚሆን አላቅም። እንኳን እዚህ ነው የምኖረው ብለው አስቡት። ከባድ ፕራንክ ነው እየሰራችሁ ያለችው። አላቅም። ጋሽዬ ቡቡን በጣም ነው የሚወደው። እኔ ከዚህ በኋላ ከሙሺ ጋር ነው የምኖረው፣ ከነጋሽዬም ጋር አልኖርም ልለው ነው። ደስ ብሎሻል ዛሬ? ምንድን ነው ባይዘዌ ብሩኬ ይህን ነገር ሲሰማ ምን እንደሚል አስቡት ቤተሰቦች። ምክንያቱም አይሚን አቶ መኖር አይችልም። አሁን እሱ ምክንያት የሚያደርገው ማንን ነው? ጋሽዬን ነው። ግን በጋሽዬ ውስጥ ማን ይወጣል? እውነተኛ የተደበቀው ፍቅሩ ይወጣል። ምክንያቱም አይሚን አቶ አዲስ አበባ መመለስ አይችልም። ለሙሼ እኮ ጥሩ ድል ነው። ምክንያቱም በቃ ካጠገቧ አንድ ቅመሜ አይሚያችን ካጠገቧ መኖሯ ለሙሼ ጥሩ ነው። ግን ደግሞ ለብሩኬ ከባድ ሀዘን ነው የሚሆነው። ቤት ሁሌ እንደዚህ ነው የሚጠፋው። አዎ አይቀርም። ኧረ አሁን አንድ የወጣት ምንድን ነው የምትይው? እሷ እዚህ ልትኖር ነው ከኔ ጋራ ሰውም ስለሌለኝ። አስቡት እዚህ ጋር የልብ ምቱ 10 እጥፍ የሚጨምረው የብሩኬ። ምክንያቱም አይሚን አቶ መኖር አይችልማ። ባይዘዌ ይህን ቪዲዮ አይሚንም ብሩኬን ሜንሽን አድርጌ ስለምሰራ ላይክም ኮሜንትም አድርጉ፣ ያዩታል ይህን ቪዲዮ። የት? እኛ ቤት ብቻዋን ስለሆነች አይደለ? እኛ ቤት አልተዋጠለትም። በቃ አልተዋጠለትም። ምክንያቱም በቃ አይሚን ተለይቶ መኖር አይችልም። ባይዘዌ እኔ አላቅም። እኔ እውነቱ ሆኖ እዚህ ብትቀር ማለት ነው ብሩኬም እዛው ነው የሚቀረው። ምክንያቱም አይሚን ፍለጋ እሱ ግን በጋሽዬ አስመስሎ ጋሽዬ አይቻልም ጋሽዬ እያለ እየተከላከለ ነው። ምን ችግር አለ? ኧረ ሙሽዬ ተይ እነ ጋሽዬ ማለት ማን ነው? ብሩኬ ማለት ነው። በጋሽዬ ውስጥ ተደብቆ ነው ብሩኬ እያወራ ያለው። አስጨርሻታለሁ አባትሽ እንዳይከሰኝ ስላት አይ ያው ህፃን ልጅ ስላልሆንኩኝ 18 ዓመት ስላለፈኝ እኔ መወሰን እችላለሁኝ አልኩኝ። ማለት ጋሽ ሳይቅ ነው የመጣሽው እዚህ? አይ ሙሽዬ እንደዛ እንኳን አይቻልም። አሁን ባይዘዌ አይቻልም እያለ ያለው ማን ነው ታውቃላችሁ? ብሩኬ ነው። እሱ ግን እያለ ያለው ማን ነው? ጋሽዬ ይቆጣል እያለ ነው። ባይዘዌ ጋሽዬ እንደውም እኮ ተጀራ መሆኗን ደስ ይላቸዋል። ምክንያቱም በቃ ቅርብ ሀገር አለ። አይ ቲንክ የብሩኬና የአይሚ ሀገር እዛው ቅርብ ነው። እዛው እንደ ሰፈር ነው መሰለኝ የሚለያዩት። እና ስለዚህ ጋሽዬ ደስ ይላቸዋል። ግን ብሩኬ ደስ ስለማይለ በጋሽዬ እያስመሰለ እኔ አይቻልም ማለት ይቻላል። ብሩኬ በቃ ፍቅረን እወድሻለሁ አፈቅርሻለሁ አይቻልም በላት። እዛም እዚህም ስለምን እሱ ማወቅ አለበት። ዝም ብሎ ይሆናል። እኔ ሳላቅ ይሆናል። ለምን አይሚቻ ለምን እያልክ ማውራት ይሻላል። በጋሽዬ አትደበቅ። እሷን ችላ የምትኖር ልጅ ናት። አወቃ አላወቀም። አዲስ አበባ እኮ የምኖርበትን ነው እዚህ እንትን የምለው። እዚህ ልኖር ብለሽ ነው ግግም የምትይው? እኔ ሙሽን ነው የምፈልገው። እንዴ ሙሽዬ በማርያም አስቡት። አሁን ብሩኬ ይህን ጉዳይ አይስማማበትም። ይሄ ፕራንክ ብሩኬን ማስጨነቅ ነው። ግን ደግሞ ዋናው ዓላማ ምንድን ታውቃላችሁ? ባይዘዊ ከዚህ ነገር እኔ ምን ተማርኩ መሰላችሁ? ብሩኬ አይሚን ተለይቶ መኖር አይችልም። ለአንድ ሰከንድ ለአንድ ሴኮንድ መኖር አይችልም። በቃ ምክንያቱም በጣም ይወዳታል፣ በጣም ያፈቅራታል። በቃ ይሄን ያወቅኩት። እናንተ ምን አወቃችሁ ከዚህ ቪዲዮ? ጋሽዬ ያለው ጋሽዬ ማለት ማን ነው? ብሩኬ ማዘሯስ ሙሼ ራሱ ጋሽዬ እኮ ወታለች 18 ዓመት ሞልቶታል እያለች ነው። ግን ብሩኬ በጋሽዬ አስመስሎ ራሱን ወክሎ እያወራ ነው።
ራስን ወክል አውራ ብሩኬ። በቃ እኔ የትም እንድትሄጂ አልፈልግም፣ ካጠገቤ እንድትርቂ አልፈልግም። እሙሺ ጋር በመሆንሽ ደስተኛ ነኝ፣ ግን ደግሞ ከኔ ርቀሽ እንድትኖሪ አልፈልግም። ለምን ትናፍቂኛለሽ የሚለውን ቃል አውጣው እስቲ። ይሄን ቃል ያውጣ የምትሉ ቁጥር አንድ ቁጥር አይ ብሩኬ ለጋሽ እያሰበው ነው የምትሉ ደግሞ ሁለት ቁጥር ሲጻፉልኝ እስቲ። በቪዲዮ ህፃን አይደለችም ትልቅ ሰው ነው። እስቲ ስንት ዓመትሽ ነው ንገሪያት እስቲ። ግን አይሚያችን ስንት ዓመቷ ነው? ኮሜንት ላይ ንገሩኝ። ምን አገባ ማለት እኮ የእድሜ ጉዳይ አይደለም። እኔ መኖር የፈለኩበት ቦታ እኖራለሁ። በወደዳችሁ ወጣ መኖር ትችላለች። እስከምንሄድ እዚሁኝ ከፈለ ምን ማለት ነው እንዴ? እስከምንሄድ ማለት አብራችሁ ወደ አዲስ አበባ እስከመጡ ድረስ እዚሁኝ እያላት ነው። ምክንያቱም እሷ አዲስ አበባ መጥቶ እሷ እዛ ሆና ፍቅሩ አይቻቻልም፣ ይነፋፈቃሉ። ባይዛዌ አይሚ ራሱ እኮ ለፕራክስ ነው እንጂ አችልም ለብሩኬ ተለይተ ለአንድ ሰከንድ መቆየት አችልም። ባይዛዌ ምክንያቱም ትክክለኛ ፍቅር ነዋ፣ የሚጣፍጥ ፍቅር ነው። ባይዛዌ እኔ ፍቅርን ያወቅኩት በእነሱ ነው ቤተሰቦቼ። እዚህ ሆነ እኔ እኮ ከእናንተኛ ነው እያልኩ ያለሁት። ኑሪ እኮ እኔ ጋሽዬ ይፍቀድ እንጂ እኔ ምን አገባኝ? እዚሁ አትኖሪ ከሙሺ ጋር ነው የምትሆኙ። እንደውም ለአንቺ አሪፍ ነው። አሁን ያው እዚህ ጋር ምን አለ? ጋሽዬ ይፍቀድ እንጂ አለ። ጋሽዬ ማለት ማለት ነው ብሩኬ። እኔ ልፍቀድ እንጂ እዚህ ብትሆኝ ችግር የለም እያላት ነው። ግን ብሩኬ አይፈቅድም። አሪፍ ነው። ምን ድርቅ አትበይ፣ ዝም በይ ማለት ከፈለክ ድምፅህን አውጥተህ አትልም። አይያችን ነገሩን እየለቃቀመችበት ነው። ወይ ብሩኬም እሙሼ እንዳታየው እንደዚህ እያለ ነበር። እኔም አይቻለሁ ከምትለኝ መቼ አልኩኝ አልክ? አሁን አላልኩም። ኧረ ምን ቪዲዮ ምስክር እኮ ነው። ኧረ እኛ ምስክር አለን። ሙሺ ደስተኛ ሆናለች። ሲጀመርም እሷ ነች ነው ያለችኝ። ፈልጋ ነው አይደለም? በቃ እንደውም እውነቱን ልንገርሃ፣ እውነቱ ሊወጣ ነው እዚህ ጋር። እውነቱ ብላ ፕራንክ ነው፣ ግን ልቡን ጭራሽ 10 እጥፍ ሲመታ የነበረውን አሁን ወደ አያል ታደርገው ነው። ቤት ተጣልቼ ነው እዚህ የመጣሁት። ምን ማለት ነው? ከቤት ተጣልቼ ዋት አስቡት። እዚህ ጋር ብሩክ ምን ያስባል? ምን ሆነ የጣላችሁ ብሎ እያሰበ ነው። እውነቱን ብነግረው አይሻልም? ይሻላል። አምሽቼ ገብቼ ከእናትና አባትሽ አምሽቼ ገብቼ በቤስነ ስርዓት ጠጥቼ አምሽቼ ገባሁ። እንደማታረገው እኮ ያውቃል። ልቦ ነው እንደማታረገው ያውቃል። ምክንያቱም አይሚ አምሽታ ማታቅም፣ ከሱ ውጪ ጠጥታ ማታቅም። በቃ ልክ ነኝ ቤተሰቦቼ። ታያት ከሆነ የምትለውን ነገር እያየሽ ነው። እኔ ላርስሽ ምንድን ነው የምናወራው? ቤት ላርስሽ እና ጋሽ አንተ የምርህን ነው እንዴ? እኔ ተጣልቻለሁ። አስቡት እስቲ። ግን ይህን ነገር ከመጀመሪያው እኮ ፕራንክ እንደሆነ እኮ ማወቅ ነበረብክ። ምክንያቱም አይሚያችን ከአንተ ተለይታ መኖር አትችልም። ልክ ነኝ ቤተሰቦቼ። አይሚያችን ከአንተ ተለይታ መኖር አትችልም። እስቲ አይሚም እንዳልስ ሰምተን እንመለስ። እኔም ከአንተ ማንም አይነጥለኝ። በቃ አይሚ ከአንተ ማንም አይነጥላትም። አንተ ነረቃ መኖር አትችልም። ምንድን ነው የምትጣዩ? እኔ እንሂድና ተጣልቻለሁ። ጎዳና ልጣልህ እንዴ ታዲያ? ወይ ጎዳና ፈልገዋት ከእናትና አባት ጋር ነው ጎዳና የምትወጪው? እናትና አባትሽ ቤት ኖሮ አስቡት። ግን ጋሽ ይህን ቪዲዮ ሳይ ምን ይበል? ባይዘዌ ይህን ሰሞን ፕራንኩ በቃ ተጣጥፏል። የዛሬው ፕራንክ ላይ ደግሞ ማን ነው ያሉበት? እሙሼን እዚህ ፕራንክ ላይ ገብተውበታል። እስቲ ለሙሼ ጨብጨብላቸው። እስቲ ኮሜንት ላይ ጨብጨቡላቸው እኮ። ከተጣላው ሙሺ ማትቀበለኝ ከሆነ ጎዳና ነው የምወጣው። ኧረ እኛ አለን። የምን ጎዳና ነው? እኛ አለን። እኛ ቤተሰቦችሽ አለን። እኛ ባይዘዌ አንድ ቀን አይሚ እስቲ ማንጋልዘር ብትል ይሄ እንዳለ ፋሚሊ የአንቺ ኦዲየንስ፣ የብሩክ ኦዲየንስ፣ የኔ ኦዲየንሶች በአጠቃላይ አሰብስበው ነው የሚቀበሉሽ። እንዴ የምን ጎዳና? ቤት ላርሳትና ሙሺ እዛ የሚለው አትሄድም። በቃ እሙሼ ራሱ አትሄድም እያሉ ነው። እሙሼ በቃ ፍራንክ ላይ ኮስተር ናቸው። በቃ አትሄድም እያሉ ነው። የሙሼ ደግሞ ኮስተር ማለት ብሩኬ እንዲያምናት አድርገው። እንዴ ምን ማለት ነው? ነው የሚፈልገው ልጅ። አንተን ካወቀ ጀምሮ ለእኔ ያለው ፍቅር ቀንሷል። ጉድ ፈላ። አሁን ደግሞ ወደ ጋሽዬ ሄደች። ብሩኬ አንተን ካወቁ በኋላ ለእኔ ያላቸው ፍቅር ቀንሷል እያሉ ነው። አዎ ባይዘወይ ጋሽዬ ብሩኬን በጣም ነው የሚወዱት። ለምን? ሰው አክባሪ ነው፣ ለቃሉ ተጠባቂ ነው። እና ደግሞ አይሚን ቅመሟን ልጃቸውን በጣም ነው የሚወዳት የሚያፈቅራት። ይህን ስለሚያውቁ ነው፣ ጨዋነቱን ስላወቁ ነው ባይዘወይ የሚወዱት። ልክ ነኝ ያ ቤተሰቦቼ እንጂ እኮ አሁን ጊዜ ጨዋ ባይኖር እኮ ማንም ሰው አይወደውም ብሩኬን አይደለ? እኛም የምንወደው ጨዋነቱን፣ ሰው አክባሪነቱን እና ደግሞ ላይም ያለው ክብር፣ ለዚህ ልጅ የሚሰጠውን ክብር አይተን ነው አይደል እንዴ? ስለዚህ እስቲ ለብሩኬ አንዴ እናጨብጭብለት።
አይነን ታይኛለሽ ባይዘወይ ሳልነግራችሁ ማለት ማልፈለገው ነገር በቤተሰብ ወይ ደግሞ በባል ቤተሰብ ወይ ደግሞ በሚስት ቤተሰብ በኩል መወደድን ማግኘት ማለት ትልቅነት ነው። ትልቅ እንትን አለው። በቃ ትልቅ በረከት አለው። ባይዘወይ ትልቅ ከፈጣሪ የተሰጠው ተሰጥኦ አለው ማለት ነው። ምክንያቱም ብዙ ጊዜ ብዙ ትዳር የሚፈርሰው ወይ የባልየው ሚስት አይዋደዱም ወይ ደግሞ ቤተሰብ ብቻ በቤተሰብ መሀል የሆነ ነገር ይፈጠርና ብዙ ይጠላል። ብሩኬ ግን ጋሽዬ በጣም ነው የሚወዱት። ተቀያይረዋል። ማስታረቅም ከፈለክ ሄዳ የድሮ የብሩኬን ክፍል ስጡኝ ለኔ። ጭራሽ የብሩኬን ክላስ ልውሰድ እያለች ነው። የብሩኬን ክላስ ስጡኝ እያለች ነው ለሙሼ። እሙሼ ምን ይሉን? ምንድን የሚሉት? እስቲ ሙሼ እሰጥሻለሁ፣ ችግር በቃ ብሩኬ ተስፋ ቁረጥ። አንተም ጋሽዬን እንደቀማት ሁሉ እሷም ደግሞ እሙሼን ቀማችክ ማለት ነው። በፕራንክ ማለት ነው። ባይዘወይ እሙሼም በጣም ነው ቅመሟን አይሚያችንን በጣም የሚወዷት። በጣም ነው የሚንከባከቧት እንደ ልጅ ማለት ነው። እንደውም ከብሩኬ ሳይበልጥ አይቀርም። እና ውጪ ይባላል እንደ ሰው አይባልም። እኔ እኮ ብትኖር ደስ ይለኛል፣ ችግር የለውም። ግን አንተማ ደስ አይልህም እኮ አየንህ እኮ። እኔ ቤት ይወቁ ቅድሚያ ነው ያልኩት። አየንህ እኮ ምን ሙሽን ከናንደኛው ምን ለአንተ ያላት ፍቅር ማስቀንስብ መስሎ ነው። ኤው አይተናል። ቤተሰብ አላያችሁ? እንደዚህ እያላት ነው፣ እያስፈራራት ነው። እሙሼ ማየት አለብሽ እዚህ ጋር። እሙሼ ልክ ዞር ስትል ጠብቆ እያስፈራራት ነው። ይሄን ድንድ እያለኝ ነው ሙሽ አዎ ይሄም አይቻለሁ። አላያችሁም? እስኪ ኮሜንት ላይ አይተናል ብላችሁ ጻፉ። ለብሩኬ እንዳታግዙ፣ ለአይሚ ለአቃግዙ። ተራራኝ ነው ቀየርሽኝ። እኔ በቃ እሷ አለ ቀየርሽኝ እንዴ ብሩኬ? አሁን ያወቀው እንዴ? አይ ብሩኬ ባይዘወይ እሙሼ ሁለታችሁን በጣም የሚወዱት ግን ደግሞ አይሚያችንን ቅመማችንን ያው የልጃቸው ሚስት በጣም ነው የሚወዷት። ስለዚህ እንደውም እኮ ደስተኛ ልትሆን ይገባል። ደስተኛ እንደሆንክ እናውቃለን። ግን ደግሞ ፕራንክ እየሰሩክ ነው። በምን መንገድ እናሳውቅክ? ጥርምቡስ ልጅ እኔን ቀየርሽ። ጥርምቡስ ልጅ? አረ ቤተሰብ በእናታችሁ ይህን ትርጉም ጥርምቡስ ፊት ማለት ምን እንደሆነ ኮሜንት ላይ ንገሩኝ በእናታችሁ። እኔ ሄዳለሁ። ቁጭ በል ኧረ በፈጠረሽ ጀን ይዛኛለች። እንዴት ልነሳ? የቀለዳችሁብኝ ነው። መጀመሪያው እኮ ፕራንክ እንደሆነ ማወቅ ነበረብህ ብሩኬ። እኔ ላይ አይደለም ደብሮን ነበር ልንዝናና። ጭራሽ ደብሮን ነበር እኮ እኔ እኮ እየጠረጠርኩ እንዴ። እሙሼ ራሱ ለአይሚ ያለውን ፍቅር በደንብ ነው የተረዱበት በዚህ ቪዲዮ። እመኑኝ እሙሼ በደንብ ነው የባነኑት። በቃ አይሚን ከልቡ እንደሚወዳት እንደሚያፈቅራት አሁን በቃ በደንብ ድሮም ያውቃሉ። አሁን ደግሞ ሞር እንደ ፎነቀቀባት ወይ ደግሞ በጣም እንደማይፈቅራት አውቀዋል። ለካ ማለት ተቃጥሏለች። አረ ሙድ ያዙበት። የዛሬው ቪዲዮ ይሄን ይመስል ነበር። ባይዘዌ ብሩኬ በቃ ከሀይሚ ተለይቶ መኖር አይችልም። በቃ አንድና አንድ ማወቅ ያለብን ነገር ብሩኬ ከሀይሚ ተለይቶ መኖር አይችልም። ምክንያቱም ስለሚያፈቅራት፣ ምክንያቱም ስለሚወዳት፣ ምክንያቱም ደግሞ ትክክለኛ ፍቅር ስለሆነ። አይሚም እኮ ለፕራንክ ነው እንጂ ለአንድ ሰከንድ ካጠገቧ ቢርቅ ሌላ ሀገር ቢሄድ ኧረ በላው በቃ በጣም የምትነጫነጨው ደግሞ አችልም እንጂ እንዴድም አፈቅድለትም። ቤተሰቦች የዛሬው ቪዲዮ ይህን ይመስል ነበር። ለቤቱ አዲስ የሆናችሁ ሰዎች ቤቱን ሰብስክራይብ፣ ላይክ ምናምን ሼር፣ ኮፒ ማድረግ እንዳይረሳ። እወዳችኋለሁ። በእናንተ ድጋፍ 9400 ሰብስክራይብ ምናምን ገብቻለሁ። ገና 10,000፣ 20,000፣ 50,000፣ 100,000 ምናምን እንደምል አምንባችኋለሁ። እወዳችኋለሁ። ዳይ እንግዲህ